የመጀመሪያው። ሁለተኛው ደግሞ አይ እኔ ወንድሜን እመክረዋለሁ፣ ጠጅ ቤት ሲገባ አብሬ እገባለሁ፣ እቀመጣለሁ፣ ሌላው ወነሃራ ከሱ ጋር እየመከርኩት ሆናለሁ አለ። ሁለተኛው። ሶስተኛው ወንድሜን ስርቀው ሳኮርፈው ወንድሜ ያኮረፈኝ ብሎ ሚመጣ ከሆነ ከዛ መጥፎ ተግባር ውስጥ ቢመለስ ከሆነ አኮርፈዋለሁ እንዲመለስ ስላለ፣ ሳኮርፈው ሚብስበት ከሆነ ደግሞ እቀርበውና እመክረዋለሁ። የትኛውን ትመርጣላችሁ? ስንተኛው? ሶስተኛው። ማሻአላህ ሶስተኛው ልክ ነው አይደል? ሚዛናዊ መሆን። ይህ ሶስተኛው ሰው የሱን መስተካከል ብቻ ነው መስላህ ያደረገው። እሱ ላይ ሁጃ ለማቆም አይደለም። እንዴት ነው የሚመለሰው? የሚመለስበት መንገድ እንዴት ላድርግ ነው ጭንቀት የሆነው እንጂ ቀይ ካርድ ሰጥቶት በአንድ ጊዜ በጭራሽ አላለም። ወይም አብሮት አልተጨማለቀም። ምንድነው የሚመለስበት መንገድ? ጭንቀቱ ይሄ ነው። ስለዚህ ዳዕዋ ስታደርግ፣ ዳዕዋ ስትጣራ ይሄ ነው መሆን ያለበት፣ ለሰዎች መመለስ። ሐኪም እኮ አንድን ሰው ሲያክም ቁስሉ ላይ ምን ያደርጋል? ያንን ቦታ ያክመዋል። ለምን? እንዳይባባስ እንዲድን። ጸቡ ከማን ጋር ነው? ከቁስሉ ጋር። ሐኪም ያን ነገር ማዳን። አንተም ወንድም መጥፎ ነገር ሲሰራ ያ መጥፎ ነገር የሚድንበት መንገድ እንደዛ ነው መሆን ያለበት እንጂ ተስፋ አስቆርጠህ ከመስጊድ እንዲርቅ ወይ እሱ ላይ የሆነ ነገር አድማ አላ ይሄ መሆን የለበትም። የኛንም መጨረሻ አናውቅም። አባ ሁረይራ የተናገረውን አላያችሁ? ከበኒ እስራኤል ዘመን ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ጠቅሶ ሲናገር አንዱ ይመክረዋል፣ ዛሬም ይመክረዋል፣ ነገም ይመክረዋል። ኸሊሊ ሊረቢህ ለጌታዬ ተወኝ፣ አንተ በኔ ላይ ተቆጣጣሪ ተደርገህ ተልካል፣ ተወኝ ብያለሁ። አሃ ወደ አላህ ተመለስ እያልኩኝ እየመከርኩት እንዲለኛል እንዴ? አረ እንደውም አላህ አይምሮም ወላሂ እንሰው አለ። አላህ ተቆጣ። ማን ነው እሱ በኔ የማለ አይምሮም የሚለው? ምሬዋለሁ፣ ያንተን ስራ ደግሞ አበላሽቻለሁ አለ አላህ። አየ አንተ መልእክት ነው የምታደርሰው። ሂዳያ ሊሰጥ የሚችለው ሊያጣምም የሚችለው የዛ ነገር እንዲሳካ ሊያደርግ የሚችለው ማን ነው? አላህ ነው። ወማ አለ ረሱሊ ኢላ አልበላጉል ሙቢን። መልእክተኛው ግልጽ የሆነ መልእክት ማስተላለፍ እንጂ ማጣመምም ምን ማለትም የአላህ ስራ ነው፣ የማንም ስልጣን አይደለም። ሂዳያ ያለው በአላህ እጅ ነው። እንደ ሰው አንተ ሰበብ ነህ እንጂ ሂዳያ በሰው እጅ ቢኖረው ረሱል ሰለላሁ ዐለይሂ ወሰለም ለአቡ ጣሊብ እንደለፉት ለማንም አለፉ። አቡ ጣሊብ ብዙ ተአምር አይተዋል። ነብዩ ጋር ሆኖ ሰለላሁ ዐለይሂ ወሰለም መክረውታል፣ ገስጸውታል፣ ብዙ ተአምር አይተዋል። እሳቸው ጋር ያደጉት ረሱል ሰለላሁ ዐለይሂ ወሰለም አቡ ጣሊብ ቤት ነው ያደጉት።